ሰላም እንድትቆያችሁ ውድ የዜና ቻናል ቤተሰቦቻችን የሰዓቱን መረጃ ይዘናል። እናንተ ሰብስክራይብ አድርጋችሁ እንድትጀምሩ ዓለም አቀፍ መረጃዎች፣ ሀገራዊ ጉዳዮችና የተለያዩ መረጃዎች ይደርሷችኋል። እነዚሁም ይህን መረጃ ላይ ካድርጋችሁ እንድትጀምሩ በአክብሮት እንጠይቃችኋለን። ዋና ዋናዎቹ ልንገራችሁ። የትግራይ ክልል የትምህርት ቢሮ የትምህርት ሚኒስቴርን እንደማይቀበለው ይፋ አድርጓል። የ12ኛ ክፍል ፈተናም በራሱ እንደሚፈትን ነው ያስታወቀው። ስለሱ መረጃው አለ። እንደዚሁም አንጋፋ ድምፃዊት ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ተነግሯል። ስለሱ መረጃው አለን። እንደዚሁም ደግሞ በነገ በስቲያ ጠቅላይ ሚኒስትር አብይ አህመድ በምክር ቤት ቀርበው ማብራሪያ እንደሚሰጡ እንደዚሁ መረጃ ወጥቷል። ስለሱ ሰፋ ያለ መረጃ አለን። በትግራይ ክልል ያለው ወታደራዊ አፈሳ አሁንም እንደቀጠለ ነው የሚገኘው ተብሏል። ስለሱ መረጃዋል። እንደዚሁም ደግሞ ወደ 800 ሺህ ብር በማጭበርበር መሪጌታ ነኝ ብለው ሲያጭበረብሩ የነበሩት በቁጥጥር ስር መዋላቸው ነው የተነገረው። ስለሱም መረጃ ይደርሳቸዋል። በቀጣይነት ወደ ዓለም አቀፍ ጉዳዮች ስናመራ እስራኤል የኢራንን ተደራዳሪዎች ግድያ ለመፈጸም አቅዳ እንደነበረ ነው የተነገረው። ስለሱ መረጃዋል። እንደዚሁም በኢራንና እንደዚሁም ደግሞ በአሜሪካ እስራኤል ያለውን ውጥረትም አንዳንድ መረጃዎች ወጥተዋል። ስለ አሊ ካሚሊ የቀብር ስነስርዓት፣ በመቀጠልም ደግሞ ስለ ሩሲያና ስለ ዩክሬን ጉዳይም እንደዚሁ መረጃዎች አሉን። በርካታ ጉዳይ እናነሳለን በዚህ በሰዓቱ መረጃችን። አብራችሁን ቆዩ። ወደ መረጃዎቹ እንሂድ። የመጀመሪያው መረጃችን የሚሆነው የትግራይ ክልል የትምህርት ቢሮ ነው። የራሱን ፈተና አዘጋጅቶ ተማሪዎቹ ሊፈትን መሆኑን ነው ያሳወቀው። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥም ፈተና አውጥቶ ተማሪዎቹን ሊፈትን መሆኑ ነው ቢሮ ኃላፊ ዶክተር ኪሮስ ጉሺ የገለጹት ማለት ነው። ዶክተር ኪሮስ እንግዲህ ይህንን የገለጹት 2018 የ12ኛ ክፍል ብሔራዊ ፈተና አሰጣጥን አስመልክቶ ዛሬ ለጋዜጠኞች በሰጡት መግለጫ ነው እንዲህ ያለውን ማብራሪያ የሰጡት ማለት ነው። በክልሉ ወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኞች ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናውን እንዲወስዱ እቅድ ተይዞ ነበር። ቢሆንም የፌዴራል ትምህርት ሚኒስቴር ግን እስካሁን ድረስ ፈተና ወረቀቶችን ወደ ክልሉ አላከም። ፈተናው በአውሮፕላን ተጓጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት ፈተና ወረቀቱን ወደ ትግራይ ክልል ለመላክ ምንም አይነት አሳማኝ ምክንያት የለም ሲሉ ኃላፊው አክለው ገልጸዋል። ይህንን በተመለከተም እንግዲህ የትግራይ ክልል ትምህርት ቢሮ ፈተና በቅርብ ጊዜ አውጥቶ ራሱ ሊፈትን መሆኑን አሳውቀዋል። የትግራይ ክልል መንግስትም ካቢኔ ለችግሩ እልባት እንዲሰጥበት ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋዊ ምላሽ አላገኘም። ከሐምሌ 1 ቀን ለሚጀምረው ፈተና ተማሪዎቹ በሰኔ 29 ቀን ወደ ዩኒቨርሲቲዎች መግባት የነበረባቸው ቢሆን በትምህርት ሚኒስቴር ምክንያት በወረቀት ተማሪዎቹ ጉዟቸውን እንዲያቋርጡ ተደርጓል የተባለው። በዚህ የተነሳም ክልሉ እንግዲህ ፈተናውን ራሱ ሊፈትን እንደሚችል ወይም ደግሞ እየተዘጋጀበት እንዳለ ነው የትግራይ ክልል ትምህርት ቢሮ የገለጸው ማለት ነው። ሌሎች መረጃዎች እንቀጥላለን። በቀጣይነት የምንመለከተው ጉዳይ አንጋፋ ድምፃዊ ራሄል ዮሐንስን ነው የሚሆነው። ራሄል ዮሐንስ ህይወቷ ማለፉ ነው የተነገረው ማለት ነው። አንጋፋ ድምፃዊ ራሄል ዮሐንስ ዛሬ ሰኔ 28 ቀን 2018 በ79 ዓመቷ ከዚህ ዓለም ድካም ማረፏ ነው የተገለጸው። ድምፃዊ ራሄል ከታዋቂና ተወዳጅነት ካተረፉ ድምፃውያን መካከል የምትመደብ ሲሆን ከድምፃዊነቷ ባሻገርም በሆቴልና መስተንግዶ ዘርፍም ጉልህ አሻራ ያሳረፈች ስኬታማ የስራ ሰው እንደነበረች መረጃዎቹ ገልጸዋል። በአዲስ አበባ ከተማ ከካሳንቺስ አካባቢ የተወለደችው ድምፃዊ ራሄል የሆቴል ሙያ ከፍተኛ ዝንባሌ ስለነበራት ሆቴል ዲፕሎማ ስልጠናዎች ወስዳ በሆቴል ሙያ መስራቷ ተገልጿል። በቀጣይነት የምንመለከተው ጉዳይ እስራኤል የኢራንን የድርድር ተወካዮች ለመግደል አቅዳ እንደነበር ነው መረጃዎች የወጡት። የአሜሪካና የኢራን ውጥረቶች ለማርገብ በድርድር ላይ በነበሩበት ወቅት እስራኤል የኢራንን ከፍተኛ የድርድር ተወካዮችን የውጭ ጉዳይ ሚኒስትር አባስ አራርቺና እንደዚሁም የፓርላማው አፈ ጉባኤን መሐመድ ባጋርን እንግዲህ ለመግደል እቅድ ይዛ እንደነበረ የአሜሪካ ባለስልጣናት ማመናቸው ነው ኒውዮርክ ታይምስ ነው መረጃው የዘገበው። ይህ እንግዲህ እነዚህ ሁለት ከፍተኛ የኢራን ተደራዳሪዎች ወይም ባለስልጣናት ተገድለው ቢሆን ምን ሊፈጠር እንደሚችል ያው የሚጠበቅ ጉዳይ ነው። የአሜሪካ ድርጊቱን በሰላማዊ መንገድ መፍትሄ የሚፈልጉ ወገኖችን እንደሚያስወግድ በማመን በመካከለኛው ምስራቅ ያሉ አገራት ላይ በመጠቀም ይህንን አደጋ ለኢራን ለማሳወቅ ጥረት ማድረጉ ነው የገለጸው። መረጃውን አሜሪካ እንግዲህ ለነዚህ ለባለስልጣናት መረጃ በመስጠቷ ነው ከጥቃት የተረፉ
ያጠፉት ተብሏል እና እጅግ አስደንጋጭ የህይወት መስዋዕትነት ሊከፍሉ ነበር ተብሏል። ሁለቱ ባለስልጣናት ማለት ነው፣ የውጭ ጉዳይ ሚኒስትሩና እንደዚሁም ደግሞ የፓርላማው አፈ ጉባኤ የኢራን ማለት ነው። በተለይ የፓርላማው አፈ ጉባኤ እንግዲህ ከፍተኛ የሆነ በትችታቸው ይታወቃሉ። እስራኤልን በከፍተኛ ሁኔታ ከሚጠሉ ባለስልጣናት መካከል አንዱ እንደሆኑ ይታወቃል። እናም እስራኤል እንግዲህ እነዚህን ለማስወገድ ከፍተኛ እንቅስቃሴ ወይም ደግሞ እቅድ አውጥታ ነድፋ ነበር። በአሜሪካ ጥረት ነው የዳኑት ነው የተባለው። በቀጣይነት የምንመለከተው ጉዳይ በሩሲያና ዩክሬን መካከል ያለው ውጥረት ተባብሶ መቀጠሉ ነው የተነገረው። በሩሲያ እንግዲህ ከባድ ውድመት እየደረሰ ነው፣ በዩክሬንም ከባድ ውድመት እየደረሰ እንዳለ ጭምር የተነገረው። ከዚህ ጋር በተገናኘ ግን የነዳጅ መስመርን መመታቱም እንደዚሁ እንግዲህ የጀርመን ባለስልጣናት ይፋ አድርጓል። ወደ ጀርመን የሚጓዝ የነዳጅ ትቦ ነበር። እሱንም እንግዲህ ጥቃት ደርሶበታል የተባለው። እናም ጀርመን በመግለጫዋ የኢራን የዩክሬን ባለስልጣናት ናቸው ይህ ነዳጅ እንዲመታ ያደረጉ ስትል ክስ አቅርባለች። የሰዓቱ መረጃዎቻችን ይህን ይመስላል።